ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው አፍሪካዊቷ ግዙፍ ሀገር በወደብ እጦት ታንቃ እንድትኖር የተፈረደባትን የታሪክ ስህተትና የታሪክ እርማት ከማንሳታችን በፊት ከአፋር ብዙሃን መገናኛ ድርጅት ያገኘነውን አፋር የቀይ ባህር ኮሪደር በር የመሆኗን ታሪክ የያዘ ጽሑፍ እናጋራችሁ። ኢትዮጵያ ዳግም የባህር በር ባለቤት ለመሆን የምታደርገው ጥረት ብሔራዊ አጀንዳ ሆኖ በቀጠለበት በዚህ ወቅት የሁሉንም የዓለም ሀገራት አይን ወደ ምስራቁ የሀገሪቱ ክፍል እንዲያማትር አድርጓል። ይህ ቀጠና በኢትዮጵያ የአፋር ምድር የሆነው የአሰብ ወደብ መገኛ ቀይ ባህር ነው። አፋር ለኢትዮጵያ የባህር በር ጥያቄ የጂኦግራፊያዊ መገኛ ብቻ ሳይሆን የታሪክ ምስክር፣ የኢኮኖሚ ደምስርና የጂኦፖለቲካዊ ስትራቴጂ ማዕከል ነው። ከጂኦግራፊያዊ አቀማመጥ ስንነሳ የአፋር ክልል ኢትዮጵያን ከቀይ ባህር ጋር የሚያገናኝ ተፈጥሯዊ ድልድይ ነው። በዓለም ላይ እጅግ ስልታዊ ከሆኑ የባህር መስመሮች አንዱ በሆነው በባብኤል መንደብ አቅራቢያ የሚገኘው ይህ ቀጠና ለኢትዮጵያ ቅርብና አዋጪ የሆነውን የባህር መውጫ በጉያው ይዟል። በተለይም ከአሰብ ወደብ ጋር ያለው የድንበር ንክኪና የመሬት አቀማመጥ አፋርን ለኢትዮጵያ ዋነኛ የኮሪደር በር ያደርገዋል። ይህ መልክዓ ምድር ለዘመናት የንግድ መስመር ሆኖ ማገልገሉ ከቀደምት የአክሱም ስርወ መንግስት በፊት የኢትዮጵያ ስልጣኔ እስከተጓዘባቸው ዘመናት ድረስ የንግድ እንቅስቃሴ ይካሄድበት ነበር። ይህም የአካባቢው ጂኦግራፊያዊ አቀማመጡ ለምስራቁ ዓለም ነጋዴዎች ምቹ በመሆኑ ነው። ወደ ታሪክ ስንመለስ ደግሞ የአፋር ሕዝብ በቀይ ባህር ዳርቻ ለሺህ ዓመታት የኖረ የባህር ላይ ስልጣኔ የገነባና የገናና ታሪክ ባለቤትም ጭምር ነው። የአሰብ ወደብን ጨምሮ ሰፊው የቀይ ባህር ጠረፍ የታሪካዊው የአፋር ሱልጣኔቶች የግዛትና የንግድ ማዕከል እንደነበረ የጥንት ድርሳናት ያረጋግጣሉ። የአፋር ሕዝብ በባህርና በየብስ መካከል የነበረውን የንግድ ልውውጥ በመምራት ረገድ የነበረው ሚና ዛሬ ኢትዮጵያ ለምታነሳው የታሪክና የፍትሃዊ ተጠቃሚነት ጥያቄ እንደ ጠንካራ የሞራል መሰረት የሚጠቀስ ነው። ይህ ሕዝብ ከባህሩ ጋር ያለው ቁርኝት የማንነትና የህልውና ጉዳይ እንጂ የቅርብ ጊዜ የፖለቲካ ትርክት አይደለም። ከኢኮኖሚ አንጻር አፋር የኢትዮጵያ የገቢና ወጪ ንግድ ዋነኛ መተንፈሻ ነው። የሀገሪቱ ሎጂስቲክስና ትራንስፖርት ከ90% በላይ የሚንቀሳቀሰው በዚህ ኮሪደር ላይ ነው። አፋር የቀይ ባህር ተደራሽነትን እውን ለማድረግ የሚዘረጉ መሰረተ ልማቶች ቀዳሚ ማረፊያ ነው። የባህር በር ጥያቄው ምላሽ ሲያገኝ አፋር የአፍሪካ ቀንድ የኢኮኖሚ ማዕከል የመሆን እድሉ ሰፊ ነው። የቡሬ አሰብ መስመር ዳግም ሲነቃቃ የትራንስፖርት ወጪን በከፍተኛ ሁኔታ በመቀነስ የሀገሪቱን የንግድ ተወዳዳሪነት ወደ ላቀ ደረጃ ያሸጋግረዋል። በአጠቃላይ የአፋር ቀጠና ለቀይ ባህር ፖለቲካ ዋነኛው ተዋናይ ነው። ክልሉ ለኢትዮጵያ የኢኮኖሚ ነጻነት፣ ለታሪካዊ ባለቤትነትና ለቀጠናዊ ተጽዕኖ ፈጣሪነት ቁልፍ ሚና አለው። ኢትዮጵያ ወደ ባህር የምታደርገው ጉዞ በአፋር በረሃዎች ይጀምራል፣ በታሪክ ምስክርነት ይጸናል፣ በኢኮኖሚ ትስስርም ፍሬ ያፈራል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር፣ እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው።
ኃይለ ሥላሴ ስለ አባይ ሲያወሩ አታስበው፣ ትነካትና ወየውልህ፣ ትሞክራትና ወየውልህ ሲባሉ እኔ አሁን አቅም የለኝም ልጆቼ ይሰሩታል። አሁን ቀይ ባህር ትነካትና ትለኛለህ፣ እኔ አቅም የለኝም ልጆቼ ያመጡታል። ቀይ ባህር የህንድ ውቅያኖስን ከሜዲትራኒያን ባህር በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ ነውና በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። ከቀይ ባህር በጥቂት ርቀት ላይ የተቀመጠችው ምድረ ቀደምቷ ኢትዮጵያ ለዘመናት ባስተዳደረችው ባህር የበይ ተመልካች ሆና ተቀምጣ ቆይታለች። ኢትዮጵያ በዚህ መንገድ የባህር በር አልባ በመሆኗ የንግድ እንቅስቃሴዋ ከመገደቡ የኢኮኖሚ አቅሟ ከመፈተኑ ባሻገር የራሷንም ሆነ ቀጠናዊ ሰላምና መረጋጋትንም ጥያቄ ውስጥ ከታ ቆይታለች። ኢትዮጵያ ዛሬ ላይ የባህር በርን ጉዳይ የብሔራዊ ጥቅም አንዱ አካል አድርጋ በቀይ ባህር መስመር ላይ የራሷ ተመጣጣኝ መድረክን እየጠየቀች ነው። ይህ ጉዳይ በዚህ ጊዜ በዋናነት የሚነሳው አሰብ ያለ አግባብ ከኢትዮጵያ የተወሰደ የኢትዮጵያ አካል ስለሆነ መሆኑን መንደርደሪያችን ይገልጥልናል። ታዲያ ደግሞ ይህንን ጥያቄ ለማንሳት ብቻ ሳይሆን ለመመለስም ከዚህ የተሻለ ጊዜ አለመኖሩን አስረጂ በርካታ ምክንያቶች ማንሳት ይቻላል። የመጀመሪያው ኢትዮጵያ ዛሬ ከመቼውም ጊዜ በላይ መንቃቷ ብቻ ሳይሆን የጂኦ ፖለቲካው ሚዛን በከባድ ፍጥነት ወደ አዲስ አበባ እያዘነበለ መሆኑ ነው። ትላንት ኢትዮጵያ ለማንበርከክ የጣሩ ኃይሎች ዛሬ ኢትዮጵያ የዓለም ደህንነትና ወታደራዊ ትብብር ማዕከል ስትሆን እያዩ ከኢትዮጵያ ጋር ለመስራት እያሰፈሰፉ ነው። ኢትዮጵያም በበኩሏ የሀገርን ብሔራዊ ጥቅም ያገናዘበ ምላሽ የሚገኝበትን የዲፕሎማሲ ስራ እየሰራች ትገኛለች። በዚህም ከሀያላኖቹ ጀምሮ እስከ ጎረቤት ሀገራት መታጠር፣ መዘጋትና መታፈን ፍትሃዊ አለመሆኑን እየመሰከሩ የኢትዮጵያን የባህር በር ጥያቄ እየደገፉ ነው። ከመደገፍም አልፈው ለመሰረተ ልማት፣ ለፋይናንስና ጸጥታ ትብብር ሰፊ አጋርነትን ሰጥተዋል። ፈረንሳይ፣ ሩሲያ፣ የተባበሩት አረብ ኤምሬት፣ አሜሪካ ከብዙዎቹ ጥቂቶቹ ናቸው። ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለን እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት ፈልጋለሁ። ታዲያማ ይህን ጊዜ መጠቀም ነው እንጂ ሌላው ግዙፍ ኢኮኖሚን ለመገንባት የምታደርገውን ጥረት ያለ ባህር በር ማሰብ ስለማይቻል ነው። 130 ሚሊዮን ሕዝብ ይዞ በጎረቤት ሀገር ወደብ ላይ ተለጥፎ በቢሊዮን ደረጃ ለወደብ ኪራይ እየተበዘበዙ ወጭና ገቢዬን እዩልኝ እያሉ ግዙፍ ኢኮኖሚ ማለት ቢወጡት ቢሄዱት የማይደርሱበት የህልም አቀበት ነው። የንግድ ነፃነትና ሉዓላዊነትን አጎናጽፎ ምርትን ያለ ገደብ ለዓለም ገበያ ማቅረብና ለልማት የሚያስፈልግ ግብዓትን በነፃነት ማስገባት ካልተቻለ አሁንም የመበልጸግ ጥያቄ አለ። ስለዚህም ስለ ኢትዮጵያ ማንሰራራት ስናወራ ስለ አሰብ ማንሳታችን የግድ ነው። ሌላኛው ምክንያት ራሱ የኢትዮጵያ ህዝብ ነው። የባህር በር ጉዳይ የትውልድን መጻኢ ጥያቄ የሚወስን መሰረታዊ ጉዳይ እንደመሆኑ ነገን ዛሬ ላይ እየሰራ ያለው የኢትዮጵያ ህዝብ ከግድቡ ወደ ወደቡ ሲል ተነስቷል። የኢትዮጵያ መንግስት የብልጽግና ፓርቲ ጠቅላይ ሚኒስትር አብይ ዝም ቢሉ እንኳ ገፍቶ ንብረቱን የሚጠይቅ ትውልድ ተፈጥሯል። ይህንን ወቅታዊ ጥያቄዋን ተፈጻሚ ለማድረግ ታዲያ
እንደ ታላቁ የኢትዮጵያ ህዳሴ ግድብ ሁሉ ከጎረቤት ሀገራት ጋር ያላትን ዲፕሎማሲ በማጠናከር የጋራ ተጠቃሚነትን ለማረጋገጥ ስትንቀሳቀስ ቆይታለች። ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ የተጀመሩ ስራዎች ይቀጥላሉ። በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች በዘላቂነት የቀጠናዊ ትስስርን ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ በዚህ ረገድ የተጀመሩ ጥረቶችን የምንቀጥልባቸው ይሆናሉ። ይሁን እንጂ ጣልቃ ገብነትን እንጂ አብሮ መስራትን በማይሹ የጎረቤት ሀገራት በኩል ጎራ የለየዱለታ ማስፈራሪያ፣ ዛቻ ከዚያም አልፎ ሰላሟን ለመንሳትና ጥያቄዋን ለማጨናገፍ የውስጥ ኃይሎችን ሲያሰማሩ ቆይተዋል። ኢትዮጵያ ያለ ባህር በር ተዘግታ እንደማትኖር ስታስረግጥ የዓለም ሀያላንና ባለግዙፍ ኢኮኖሚ ሀገራት መሪዎች የኢትዮጵያን ምድር ሲረግጡ ዓለም ስለ ኢትዮጵያ በመሰከረ ጊዜ ሁሉ እዚያ ሰፈር ለቅሶ ይሆናል። ዓይንን አብሶ ከንፈር ነክሶ መነሳቱ ይከተላል። በካይሮና በአስመራ ቤተ መንግስት የሚሰማው ይህ ድንጋጤ ድምጽ ታዲያ አንድ እውነትን ያረጋግጣል። እሱም የኢትዮጵያ ዳግም መነሳት ለእነሱ የመጨረሻቸው መጀመሪያ መሆኑን። ጩኸት ካለ ድል አለ እንደሚባለው ነው። ተፈጥሮ የቸራት ታሪክ የሰጣት በሕግና በአቀማመጡ የኢትዮጵያ ግዛት አካል የነበረው አሰብን ያለውቅና ፍቃድና ስምምነት ተላልፎ መሰጠቱ ያንገበገበው ኢትዮጵያዊ አንድ ሰሞን አሰብ ብሎ ዝም ያለ ከመሰላችሁ በዝምታ ስራን ሰርቶ ከድል መልስ መነጋገርን ከአባቶች ስለወረስኩ ነው ይላል የኢትዮጵያ ሕዝብ። ዝምታዎች ሁሉ ስልቶች እንደሆኑ ልብ ይሏል። ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ